ምሽቱን ኢራን የበቀል ሚሳኤል ሩምታዎች ተኩሳለች። አሁን መጨረሻቸውን አውቀናል። ከእስራኤል የደረሱ ወይም የወጡ መግለጫዎችን ላሰማ ነው። በፍጥነት አየር ላይ እንደምታውለው ተስፋ አለኝ። እስካሁን እስራኤል ባቀረበችው ከኢራን በሁለት ማለት በአንድ ሩምታው በሁለት ተከፍሎ ነው የተደረገው። እንደሚታወቀው ቦሊስቲክ ሚሳይሎች ከሆኑ ከ13 እስከ 15 ደቂቃ ብቻ ነው የሚፈጅባቸው የኢራን የእስራኤል ሰማይ ላይ ለመድረስ። በሁለት በተከታታይ ሩምታዎች የተተኮሱት ሚሳይሎች በድምሩ ከ100 በታች መሆናቸውን እስራኤል አስታውቃለች። እነዚህ ሚሳይሎች በእስራኤል ውስጥ የተወሰኑ ህንፃዎች ላይ ኢምፓክት አድርሰዋል የሚል ነው። ይሄ ማለት ቀጥታ ሚሳኤሎቹ ህንፃው ላይ ወይ መኖሪያዎች ላይ ያረፉ ማለት ሳይሆን እነሱን በጸረ ሚሳኤል መጥቶ በመጣል ሂደት በሚፈጠር ፍንዳታና እንደዚሁም ደግሞ ስብርባሪዎች ማለት ነው። በእስራኤል መግለጫ መሰረት አሁን አጠቃላይ ሰማዩ ረጭ ብሎ ነገሮች ወደ ነበሩበት ተመልሰዋል። ነገር ግን 22 እስራኤላውያን የተለያየ ደረጃ የመቁሰል አደጋ እንደደረሰባቸው ያመለክታል። 2 በጽኑ ቆስለዋል፣ 2 ደግሞ መካከለኛ ደረጃ ቆስለዋል። ቀሪዎቹ ግን በአብዛኛው በፍንዳታው ወይም በተኩሱ በነውጥ ለጊዜው መንፈሳቸው የተረበሸ ብቻ እንደሆኑ ነው የተገለጸው። ይህ በዚህ እንዳለ ፕሬዚደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰዓት ላይ በስልክ ተደዋውረው መነጋገራቸውን የሀገሪቱ ዜና ምንጮች ገልጸዋል። በተለይ ደግሞ ዋይት ሃውስ አስታውቋል። ሁለቱ መሪዎች ያደረጓቸውን ውይይት ዝርዝር አይገልጽም። ነገር ግን በመካሄድ ላይ ባለው የእስራኤል ኢራን የአየር እና የሚሳኤል ውጊያ ነው ልትለው ትችላለ። ሌላ ዝርዝር አልተሰጠም። አይዲኤፍ የእስራኤል መከላከያ ኃይል ከ100 ያነሱ ቦሊስቲክ ሚሳይሎች በአጠቃላይ ተተኩሰው እንደነበረ ገልጸዋል። እነዚህ አብዛኛዎቹ በጸረ ሚሳኤል ተመተው ከሽፈዋል፣ ወይም ደግሞ የተወሰኑት እስራኤል ግዛት ሳይገቡ ወድቀዋል። የተወሰኑ ህንፃዎች ላይ ኢምፓክት ለማድረስ ችለዋል ብሏል። የተወሰኑት ማለት ኢምፓክት ቅድም እንዳልኩህ ቀጥታ በማረፍ ሳይሆን ህንፃዎችን በፍንዳታም ሆነ በፍንጥርጣሪ ጉዳት ለማድረስ ችለዋል የሚለው። የተወሰኑት እንዲህ አይነት ጉዳቶች የደረሱት በራሳቸው እስራኤል በምተኩሰው ጸረ ሚሳኤል አማካኝ ሚሳኤል ከኢራኑ ቦሊስቲክ ሚሳኤል ጋር ሲጋጭና ውድመቱ ወደ መሬት ከመውደቅ ጋር የተያያዘ ነው። እንግዲህ ለጊዜው የኢራንን ሚሳኤሎች በተመለከተ አዲሱ ነገር ይሄ ብቻ ነው። 22 እስራኤላውያን ቆስለዋል። የሕክምና ቡድኖች ናቸው የሚሉት። የእስራኤል የቀይ ኮከብ እንደ ቀይ መስቀል አቻ ማለት ነው። በአይሁዳዊቱ ሀገር ማጌን ዴቪድ አዶም ይባላል። የዳዊት ቀዩ ኮከብ ማለት ነው። 2 ሰዎች በጽኑ ወይም ከበድ ባለ ሁኔታ ቆስለዋል። 2 በመካከለኛ ደረጃ፣ ቀሪዎቹ ግን በቀላል መቁሰል የደረሰባቸውና ትንሽ ከተኩስ ከነውጡ የተነሳ የመረበሽ ሁኔታ የገጠማቸው ብቻ ናቸው። በኢራን የመልሶ ማጥቃት የቦሊስቲክ ሚሳኤል የደረሱት ጉዳቶች ይላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን እስራኤል ላይ ለከፈተቻቸው ከ100 ያነሱ ነገር ግን በ2 ዙር ሩምታዎች ተከታትለው የገቡ የሚሳኤል
ሩምታዎች ምን ምላሽ እንስጥ የሚለውን ለመወሰን የደህንነት ኃላፊዎቻቸውንና ሚኒስትሮቻቸውን ይዘው ምሽግ ውስጥ ነበሩ። ከህንፃ በታች ብዙ ጊዜ ከቴልአቪቭ ውስጥ የሚገኝ ከማንኛውም ፈንጂ ሚሳኤል ጥቃት ሙሉ በሙሉ መጠበቅ የሚችል ባንከር ውስጥ ተወያይቶበታል ብሏል ቻናል 12 የተሰኘው ቴሌቪዥን። እንግዲህ ዳኒ አንዳንድ ጥያቄዎችን ብታነሳ እግረ መንገድ ሌሎችን ለማየት ያስችለኛል። በጣም ጥሩ ዓለም። ኢራን እስራኤል ላይ የአጸፋ ምላሽ ሰጥታለችና ከዚህ በኋላ ከእስራኤል የሚጠበቅ ሌላ ተጨማሪ ጥቃት ሊኖር ይችላል ወይ? እንደገና ደግሞ እስራኤል የኢራን የኒውክሌር ማብለያ ቦታን ሙሉ በሙሉ በሚባል ደረጃ አውድመዋለች ወይ? ሙሉ በሙሉ በሚባል ደረጃ ለማለት ያስቸግራል። ነገር ግን ሊሰራ የማይችልበት ደረጃ ማድረስ ነው ሲግኒፊካንት የሚባል ጉዳት ነው። ወይም ደግሞ እስካሁን ሲያካሄድ የነበረውን አገልግሎት መስጠት ወደማይችልበት ወይም ደግሞ ቶሎ ጥገና ተደርጎ ወደ ስራ ሊመለስ በማይችልበት ደረጃ መምታት ከቻልክ እንደ አወደምከው ይቆጠራል። በዚህም ደረጃ ሲታይ ናታንዝ ላይ የሚገኘው የኒውክሌር ማብለያ ላይ እንደዚህ አይነት ከባድ ጉዳት እንደደረሰ ነው። ይህ ጠዋት የተደረገ ድብደባ ነው። ሌሎቹ ደግሞ ኢስፋሃንና ፎርዶ የሚገኙ የኒውክሌር ማብለያዎችም እንዲሁ በከሰዓቱ የእስራኤል ድብደባ መመታታቸውን የሚዘገበው። በተለይ ፎርዶ የአውሮፓና የአሜሪካ ባለሥልጣኖች ኢራን 83.3 የደረሰ የኒውክሌር ማበልጸግ ያከናወነችበት ነው ሲሉ የሚያወግዙት የማብለያ ተቋም ነበረ። ከደቡብ ኢራን ወይም ደግሞ ኩም ከምትባለው የኢራን ማዕከላዊ ከተማ በሰሜን ምስራቅ የሚገኝ ጣቢያ ነው። ይሄም እንደተመታ ተገልጿል። ሪሊ የእስራኤል ወደ 200 የሚደርሱ የጦር ጀቶች በምልልስ ያላቋረጠ ድብደባን ያደረጉት በተለይ በምዕራባዊ የሀገሪቱ ክፍል። ስለዚህ ጥያቄ ለመመለስ ያክል በተለይ በዚህ በናታንዝ ላይ የደረሰው ጉዳት ከባድ መሆኑን የሚያሳዩ የሳተላይት ምስሎችም ወጥተዋል። ሌሎችንም እንግዲህ እንዲሁ በዝርዝር የጉዳታቸውን መጠን የምንሰማ ይሆናል። ይህ በእንዲህ እንዳለ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እዚህ በአሁኑ ሰዓት አሁን ለተፈጠረው መካከለኛው ምስራቅ ውስጥ ለተፈጠረው አለመረጋጋት ከባዱን ኃላፊነት ኢራን ትወስዳለች ሲሉ መግለጫ ሰጥተዋል። የዚህም ዋነኛው ምክንያት ክልሉን ለዚህ ያበቃው ተገቢነት የሌለው የኢራን የኒውክሌር ፕሮግራም ነው በማለት አውግዘዋል። ይህ በእንዲህ እንዳለ ደግሞ እስራኤል በእነዚህ የኢራን የኒውክሌር ማብለያዎች ላይ የተነጣጠረ ጥቃቷን ማድረሷን ግምት ውስጥ በማስገባት እስቲ ደግሞ አሁን ትንሽ ጋብ እናድርገው የሚል አስተያየት ሰጥቷል የፈረንሳይ ፕሬዚደንት ማክሮን። ቅድም ዳንኤል ላነሳው ጥያቄ አሁን የእስራኤል ጠቅላይ ሚኒስትር የጸጥታ ኃይሎቻቸውንና ሚኒስትሮቻቸውን ይዘው በአየር መከላከያ ወይም በቦምብ መከላከያ ምሽጋቸው ውስጥ ምን ምላሽ እንስጥ የሚል ውይይት አድርገዋል። እዚህ ጋር ያንተን ጥያቄ ለመመለስ ማንሳት ያለብኝ ሐኔግቢ የሚባሉ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪም እስራኤል የኢራንን የኒውክሌር ማብላያዎች በመሳሪያ ብቻ ማውደም አይቻልም፣ በወሳኝነት እነዚህን ነገሮች የኢራንን የኒውክሌር ፕሮግራም በወሳኝ መልኩ ለማጥፋት ዶናልድ ትራምፕ ብቻ ናቸው ማስገደድ የሚችሉት በማለት በእስራኤልና በአሜሪካና በኢራን መካከል የተጀመረው የኒውክሌር ድርድር ለዚህ ፍጻሜ እንዲበቃ ሆኖ መቀጠል እንዳለበት ፍንጭ ሰጥተዋል። እንደሚታወቀው የእስራኤል ድብደባ ትናንት ሌሊት ባይጀምር ኖሮ እሁድ ዕለት አሜሪካና ኢራን ኦማን ውስጥ ተገናኝተው ይነጋገሩ ነበረ። አሁን አንዳንድ ተንታኞች እንደሚሉት ይህ የከፋ እና ኢራንን ከፍተኛ የጦር አዛዦቿን እንዲሁም ቁልፍ ሳይንቲስቶቿን በጠዋቱ ያሳጣ ወታደራዊና ሳይንሳዊ አንገቷን የቆረጠ እርምጃ ሲደረግ ነገር ግን የኢራንን የፖለቲካ አመራሮች አንዳቸውንም አልነካም እና ይህ አካሄድ የሚያሳየው አሁንም በአሜሪካና በእስራኤል መካከል ያለው ምክር ኢራን ከዚህ አደጋ በመማር
ቀጥሎ የሚመጣው ነገር የባሳት ታንጣ የሚያሰኝ መሆኑን ግንዛቤ በማስገባት ኦማን ውስጥ ድርድር እንደምትመለስና በዛም ድርድር ላይ የኒውክሌር ማብላያዎቿንና የማበልጸግ አቅሟን ሙሉ በሙሉ ለማጣት ፈቃደኛ መሆኗን የሚያሳይ የኒውክሌር ፕሮግራም የሚባል ነገር ቶታሊ ከህልሟ የምታስወግድበትን ውሳኔ ለመፈረም ዝግጁ መሆኗን እንድታስታውቅ ግፊት ለማድረግ ነው የሚሉ ዘገባዎች አሉ። እና ከዚህ አንጻር ብቻ ነው ሊሆን የሚችለው እስራኤል የኢራንን ወታደራዊና የሳይንሳዊ መሪዎችን ስትገድል ዋነኛው ሁሉን ነገር የሚወስኑትና የሚያሽከረክሩትንና የህልውና የጸር የምትለውን የኢራን ከ40 ዓመታት በላይ ያስቆጠረ እስላማዊ አገዛዝ የፖለቲካ መሪዎችን ራሳቸው መንፈሳዊ መሪ አያቶላ ካሚኒን ጨምሮ በተዋረድ ማንንም አልነካችም። ይሄ የሆነበት ዋነኛው ምክንያት ኢራን ሁኔታዎችን እሳቱን ከዚህ አይታም ይሄ ጉዳይ በሰላማዊ መንገድ ቢያልቅና ቆማ እንዲፈርስ እንዲወድም ብታስደርግ ብትፈራረም አንደኛ ምትጠቀማለች፣ የማዕቀቡ ይነሳላታል፣ ዲፕሎማሲያዊ ግንኙነቷ ይቀጥላል፣ ከመነጠል ነፃ ወጥታ ስርዓቱን በራሱ መንገድ መቀጠል ይችላል ነው። ነገር ግን አሁን የደረሰውን እሳት አይታ በቀጥታ ለአሜሪካ ኦኬ ሁሉን ነገር በድርድር ለመፈጸም ዝግጁ ነኝ የሚል መልእክት ታስተላልፍ እየጠበቁ ነው ተብሎ ማሰብ ይቻላል። ዳንኤል እውነቴን ነው የምልህ። አለበለዚያ እስራኤል የኢራንን የፖለቲካ መሪዎች በይፋ እነሱን አልገድልም ብላ መግለጫ መስጠቷ ሪሊ ትርጉም አይሰጥም። ከጀርባው ያለው መልእክት እድሉ አላችሁ፣ በህይወት አላችሁ። ስለዚህ ይህንን በመቀበል ተቋሞቻችሁን፣ አገራችሁን ፕላስ ደግሞ አገዛዛችሁንም ለማዳን እድል ተሰጥቷቸዋል፣ የመጨረሻ እድል። ስለዚህ ይህን እድል እንደምትጠቀሙ አሳውቁና የኛም ድብደባ በዚህ ይቁም፣ እናንተም ይህንን በሰላም መንገድ ለማስወገድ ተስማሙ የሚል አካሄድ እንዳለው ግልጽ ነው። ይሁንና ኢራን ይህንን ከማድረግ ወይም ደግሞ የተጠበቀውን መልእክት ለአሜሪካ ከማስተላለፍ ይልቅ የመረጠችው መንገድ የኢራኑ መንፈሳዊ መሪ እስራኤልን እንዲህ እየተኮሽ ሮጠሽ የምትወጭበት ሁኔታ አይኖርም፣ ትቃጣያለሽ በሚል የኤክስ ገጽ መልእክታቸውን የሚያረጋግጥ ወይም ደግሞ የደገፈ ወደ 100 የሚደርስ በሁለቱ ዙር የተተኮሰ ቦሊስቲክ ሚሳኤል እስራኤል ውስጥ ገብቶ በተወሰኑ ህንፃዎች ላይ ጉዳት ለማድረስና ወደ 22 የሚጠጉ የእስራኤል ዜጎችን ቀላል፣ መካከለኛና ሁለቱን ደግሞ ከባድ የሚባል የመቁሰል አደጋ ለማድረስ ችሏል። ከዚህ በመነሳት እስራኤል በአሁኑ ሰዓት ለዚህ ምን ምላሽ እንስጥ የሚለው ለመወሰን በውይይት ላይ ናቸው። ባንከር ውስጥ ምናልባት የፖለቲካ መሪዎችን አንገድልም የሚለው የብሔራዊ ደህንነት አማካሪው ሐኔግቢ መግለጫ የተሰጠው ከኢራን የሚሳኤል የበቀል እርምጃ በፊት ስለሆነ ምናልባት ይህ የሚሳኤል እሩምታ የበቀል እርምጃ ሁኔታዎችን ለውጦ የኢራን የፖለቲካ መሪዎችም ምናልባት በዚህ ሌሊት ለአደጋ ሊጋለጡ ይችላሉ ብሎ ማሰብ ይቻላል። ዳንኤል ዓለም ከዚህ በኋላ ኢራን የድርድር ሐሳቡን የማትቀበል ከሆነ ከእስራኤል የሚጣቃባት ጥቃት ተባብሶ ሊቀጥል ይችላል ማለት ነው። የፕሬዚደንት ዶናልድ ትራምፕ ያወጡት መግለጫ በጣም ግልጽ ነበረ። አስጠነቀቅኳችሁ፣ ለመንኳችሁ፣ እባካችሁ ተስማሙ ብዬ 60 ቀን ሰጠዋችሁ፣ አልሰማችሁኝም። አሁን 61ኛ ቀን ነው። የደረሰባችሁ ከባድ ነው። ያኔ ያስጠነቀቅናቸው የነገርናቸው ባለስልጣኖች ዛሬ በሕይወት የሉም ብለዋል። አንደኛ ይህንን ሲጠቅሱ የኢራን ቁጥር 1 ቶፕ ጄኔራል የኢራን እስላማዊ አብዮታዊ ዘብ ሊቀመንበር ሌተና ጄኔራል ሆሴን ሳላሚ የሉም በሕይወት። የሀገሪቱ ኤታማዦር ሹም ሙሐመድ ቤጋሪ ሜጀር ጄኔራል ናቸው፣ የሉም በሕይወት። የሀገሪቱ የአየር ኃይል አዛዥ ስማቸውን አላያስኩትም፣ የሉም በሕይወት። የራሳቸው የመንፈሳዊ መሪ አሊ ካሚኒ የብሔራዊ ደህንነት አማካሪ ቁስለኛ ናቸው። ከዛ በፊት ለ10 ዓመታት የእሳቸው አማካሪ የነበሩ በጣም ቁልፍ እና በአሁኑ ሰዓትም በዲፕሎማሲያዊ ሰርክል ከፍተኛ ትኩረት የሚሰጣቸው ሰው አምሶሪ ስማቸውን ባለፈው ዘገባ ላይ ጠቅሻለሁ፣ ተገድለዋል። 6 የኢራን ምርጥ ሳይንቲስቶች በሕይወት የሉም፣ የኒውክሌር ሳይንቲስቶች ናቸው።
ናታንዝ ላይ በሺዎች የሚቆጠሩ የኒውክሌር ማብለያ ሴንተርፊዩጅ የሚባሉ ያሉበት ነው። እነሱ ወድመዋል። ፎርድ በ100 ሜትር ጥልቀት ውስጥ የሚገኝ የኒውክሌር ማብለያ ነው፣ እሱ ተመቷል። ኢስፋሃን ላይ የኒውክሌር ማብለያ ነው፣ እሱ ተመቷል። ሌሎች ወታደራዊ ዓላማዎች ተመተዋል። የባለሥልጣኖች መኖሪያ ሕንፃዎች ቴሄራን ውስጥ ተመተዋል። እነዚህ ሁሉ ተደርገው ዶናልድ ትራምፕ ያሉት እኛ የሰጠነው ማስጠንቀቂያ ዓላማ ይሄ ነበረ። ልብ አድርጉ። በዚህ ምድር አሜሪካ ናት እጅግ ምርጥና ደምሳሽ መሳሪያዎች የምትሰራ። የዚህ መሳሪያ ደግሞ ከፍተኛ መጠን ያለው ኢራን አላት። ኢራን እነዚህን የአሜሪካ ደምሳሽ መሳሪያዎች እንዴት እንደምትጠቀም በሚገባ የምታውቅ ሀገር ናት የሚል መግለጫ ነው የሰጡት። ስለዚህ የእሳቸውን ቃል ነው የምጠቅሰው። ያለፈውን ተዉት፣ የሚመጣው ነው የሚከፋው፣ የሚመጣው ነው የሚብሰው። ስለዚህ ትንሽ በዚህ ባለችን ጊዜ ወደ ድርድሩ እንመለስ የሚል መልእክት ነበር ያስተላልፉት። በሱ ላይ ነው የእስራኤሉ ጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ ሃኔግቢ እስራኤል የኢራንን የፖለቲካ መሪዎች አትገድልም ብለው መግለጫ የሰጡት። ከዚህ መግለጫ በኋላ ግን የተከተለው አሜሪካ የጠበቀችውን ምላሽ አይደለም ያገኘችው፣ እስራኤልም የጠበቀችውን ምላሽ አይደለም ያገኘችው። ኢራኖች ከ100 ወደ 100 ገደማ የተጠጋ የቦሊስቲክ ሚሳይል በበቀል ተኩሰዋል። በአሁኑ ሰዓት የእስራኤሉ ጠቅላይ ሚኒስትር ጨምሮ ቁልፍ የእስራኤል የደህንነት ሰዎችና ሚኒስትሮች፣ ካቢኔ አባላት ኢራን ለተኮሰቻቸው እሩምታዎች ምን ምላሽ እንስጥ በሚለው ላይ እየተወያዩ ነው የሚገኙት ዳንኤል። እና ከዚህ አንጻር ነገሮች እንደገና ሊለውጡና መመለስ ኖ ፖይንት ኦፍ ሪተርን መመለስ ወደማይችልበት ነጥብ ይገባል ብዬ እጠብቃለሁ። ዓለም የመጨረሻ ጥያቄ፣ ኢራን ለተገደሉባት ከፍተኛ የጦር ባለስልጣኖች በቀል ለመመለስ ምናልባት እስራኤል ላይ ተመሳሳይ ጥቃት ልትፈጽም አትችልም ወይ? ኢራን እስከምናውቀው ድረስ በተደጋጋሚ እንዳየነው፣ ዛሬም በተግባር እንዳየነው እስራኤል ላይ ለመበቀል የሚያስችላት ብቸኛ መሳሪያ እውነቱን ለመናገር ቦሊስቲክ ሚሳይሎቿ ብቻ ናቸው። ቦሊስቲክ ሚሳይሎቿ ደግሞ እንዳልኩህ ኢላማቸው ላይ ተነጣጥረው የሚመጡና በ200 እና በ300 ሜትር ዙሪያ ገባ ማረፍ የሚችሉ ናቸው። ያን ያህል ፕሪሳይስ አይደሉም። ከዚህ ውጪ እስካሁን ባደረገቻቸው የመልሶ ማጥቃት እርምጃዎች ኢራን ተጠቅማ አታውቅም። ሌላው የምትጠቀምበት ክሩዝ ሚሳይል እና የሰው አልባ የምንላቸው ናቸው። አሁን ከዚህ በፊት የተኮሰችው ከ100 ገደማ ሰው አልቦች አብዛኛው ከእስራኤል ድንበር ውጭ ነው ተመተው የወደቁት። እስራኤል የገቡትም ያው በተመተው መውደቃቸውን ሰምተናል። ምን ለማለት ፈልጌ ነው? የኢራን ቦሊስቲክ ሚሳይሎች የጦር ጫፋቸውን እንደያዙ ብዙ ሰው የሚኖርበት አካባቢ ወይም ደግሞ የወታደራዊ የአየር ሰፈሮች የመሳሰሉት ላይ በቀጥታ ማረፍ ከቻሉ ግን ቀላል የማይባል ጉዳት ያደርሳሉ። ለምሳሌ የአየር ኃይል ጦር ሰፈሮች ውስጥ ቢያርፉ ምናልባት የጦር ጀቶች የተቀመጡባቸው ቦታዎች ከሆኑ እዛ አካባቢ ያለውን የጦር ጀት ምሽክ አድርጎ የማውደም አቅም አላቸው። ከዚህ አንጻር ከእስራኤል በኩል እንዲህ ዓይነት ጉዳት ስለመድረሱ እየሰማን አይደለም። ነገር ግን እስራኤል ደግሞ በአንጻሩ ብዙ ኦፕሽን አላት። አንደኛ የአየር ድብደባው እንደተመለከትከው ነው። ሁለተኛ ሞሳድ ራሱ እዛው ኢራን ውስጥ የሰው አልቦች መተኮሻ ጣቢያ አዘጋጅቶ እና ሰው አልቦችን አስርጎ በማስገባት በርካታ መኪና ላይ የተደገኑ ወደ እስራኤል ሊተኮሱ የታቀዱ ሚሳይሎችን ሲደበደብ የሚያሳይ በቪዲዮ የተደገፈ መግለጫ ነው ያወጣው። ይህ ብቻ አይደለም። ከዚህ ቀደም የሐማሱን መንፈሳዊ መሪ እስማኤል ሐኒየን ኢራን ጥብቅ በሆነ ቦታ የፕሬዝደንቷ ምረቃ ጊዜ ለደህንነታቸው ዋስትና የሚሰጥ ነው ብላ ያመነችበት እና በእስላማዊ ቤታዊ ዘቡ የሚጠበቅ ቀዬ ውስጥ የሰጠቻቸው ማረፊያ ቤት ውስጥ ነው አልጋ ስራቸው በተጠመደ ፈንጂ ተገድለው ሊሞቱ የቻሉት። ምን ለማለት ፈልጌ ነው? እስራኤል የተለያዩ መንገዶችን ትጠቀማለች። በኢራን በኩል ግን እስካሁን የምናውቀው ከዚህ ከ1000 ኪሎ ሜትሮች ላይ የተነጣጥሮ የሚተኮስ የሚሳኤል ሩምታና የሰው አልቦች ወጀብ ብቻ ነው እና ከዚህ አንጻር የእስራኤል አመራሮችን ዲካፒቴት ለማድረግ ወይም ደግሞ ጠቅላይ ሚኒስትሩን ጀምሮ ሌሎቹ ላይ ለማነጣጠር አሁንም ያላት መንገድ ይሄ ነው። ከውስጥ በእስራኤል ግዛት ውስጥ
የምታካሄደው የራሷ የተለየ የስለላ ወይም ደግሞ የአሻጥር የኦፕሬሽን እንቅስቃሴዎች እስካሁን ድረስ አልታዩም። ዳንኤል ዓለም ለትንታኔው በጣም አመሰግናለሁ። ምናልባት ሌሊቱን ሰበር ዜናዎች ካሉ ተመልሰን የምንገናኝ ይሆናል። መልካም ምሽት ይሁንልህ። ለአድማጮች ቃል እገባላቸዋለሁ። በእርግጥ ከፍተኛ ድካም እየተሰማኝ ነው፣ ግን እውነቱን ለመናገር አንተኛም በተቻለ መጠን መረጃ ለመስጠት እንሞክራለን። አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ አድርጎ የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆነው ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።